ሰላም ቤተሰቦቼ እንዴት ናችሁ? ደህና ናቸው ወይ? ዛሬ እንግዲህ ከኢትዮጵያ የመጣ በሶ ነው። ይሄ ስኳር ነው፣ ጨው አለው ራሱ በሶ። ቤት የተዘጋጀ በሶ ነው። በነገራችን ላይ የሉሉ እናት ነች የላከችልን ማለት ነው። በጣም መወዳት እናት ናት። ሆነን ለመናገር የሉሉ እናት ማለት በቃ በጣም ወዳቸዋለሁኝ እና በሶ ይሄ ነው ቤት የተዘጋጀ በሶ ነው እና ይኸው አሁን ስኳር ጨምሬበታለሁኝ። እርግጥ በጣም የላመ ነው እና ለብጥብጥ ነው የሚሆነው፣ ለሚበጠበጥ ነው የሚሆነው። ግን ያው እኔ እጅን በደንብ ታጥቤያለሁኝ። ያው በሶ እኛ አካባቢ ላይ በተለይ ወሎ አካባቢ የገብስ ሀገር ስለሆነ ያው በሱም በደንብ እንጠቀማለን። እስኪ እንግዲህ ውሃ ያነሳል ላያነሳም የሚለውን ቀስ እያረኩ ነው የማየው። በሙቅ ውሃ ነው የማበሰብሰው ማለት ነው። በጣም የላመ ስለሆነ ብዙ ውሃ ላይ ወስድ ይችላል። ያው ለእኔና ለሉሉ ያህል ነው የምሰራው። እንደዚህ ይደረግና እኛ ጋር ይሄ ለብጥብጥ ነው የሚሆነው። በነገራችን ላይ በጣም ስለደቀቀ ማለት ነው። የእንትኑ የትክክለኛ በሶው ትንሽ ሸርከት ማለት አለበት። ይሄ ግን በጣም ደቋልና ትንሽዬ ውሃ ተደርጎ ነው የሚበሰበሰው። ለማንኛውም የሀገራችንን የእናቶቻችንን እጅ የሚያክል ነገር የለም። ወይኔ ግን በዛ። ያው ቀስ እያልን እንበላዋለን። በነገራችን ላይ እሷም ሆዳም እኔም ሆዳም ነኝ። እንትኑ ካሜራው አጥቁሮ ነው የሚያሳየው። በእጅ ራሱ መለየት ይቻላል። እጅን ጥቁር አድርጎ ነው የሚያሳየው እና የካሜራ ችግር የስልኬ ችግር ነው እንጂ በሶ እንደዚህ ጥቁር ሆኖ አይደለም። የሆነ ትክክለኛ የበሶ ከለር ነው ያለው ማለት ነው። የጥቁር ገብስ በሶ አይደለም ትክክለኛው እንትን ነው። ምናልባት ጠቁሮ ሲታያችሁ እጅን ራሱ አጥቁሮ ነው የሚያሳየው እና የኔ እጅ ያው ታውቃላችሁ ቀይ ነው። በእጅ መለየት ትችላላችሁ ማለት ነው። እዚህ ጋር በርበሬ ትናንት የተላከልን ነው። እንግዲህ የድርቆሽ ምንድነው ስሙ? የድርቆሽ ፍርፍር ትናንት ሰርተን በልተናል። አሁንም ድርቆሻችንም አለ። ሽምብራ ተልኮልናል። በርበሬ ሽስ ምንድነው ስሙ? ሹሮ፣ በሶ ያው ተላከልን ነገር የለም። ቂቤ ተልኮልኛል። ነገራችን ላይ ቂቤ ስቀባ አሳያችኋለሁኝ። ቅቤም ተልኮልኛል። ያው እንግዲህ እንደዚህ ይኸው ትንሽ ውሃ ያስፈልገዋል ትንሽ እና ሚዲያ ላይ አይቻለሁ። በማንኪያ ሲያበሰብሱ በማንኪያ ነው እና ይሄ ማንኪያ ትክክለኛ ማበስበሻው አይደለም። ትክክለኛው በእጅ ነው የሚበሰበሰው ማለት ነው። በእጅ ነው እንደዚህ ትንሽ ውሃ ጠብ እያደረጋችሁ በደንብ ታዋህዱታላችሁ። እና መጨረሻውን ደግሞ እንዴት እንደሆነ እንዴት እንደሚበላ ምናምን በማንኪያ ሲበሉ ስላየሁ ይህ የበሶ አበላል ባህሉ ወይም ደግሞ የበሶ አበሳበስ ባህሉ አይደለም። በሶ ማበስበስ ነው የሚባለው እኛ አካባቢ ሲጠራም ማለት ነው። ማበስበስ ይባላል። ብጥብጡ ደግሞ ሻሜት ነው የሚባለው። የበሶ ብጥብጥ ሻሜት ይባላል ማለት ነው። በትክክለኛ አሰራሩ ይሄ ነው። ግን ማሻላ ውሃ ያነሳል። ትንሽ ነበር ዱቄቱ በዛ እና ለቤት የተሰራ ነገር የቤተሰቦቻችን የእናቶቻችንን እጅ የሚያህል ነገር የለም በነገራችን ላይ። እና አሁን የሱቅ ቢሆን አንደኛ ሽታው ራሱ ዋው ነው። በጣም ነው ሽታው ደስ የሚለው። ትክክለኛ የሀገራችንን መዓዛ ነው ያለው ሽታው። የእንትን የሱቅ ቢሆን እንደዚህም ሽታው እንትን አይልም። በዛ ላይ ደግሞ ውሃ አያነሳም። ይሄንን ሁሉንም ብጨምረው ዱቄቱን ይሄን ያህል አይወጣም። ይሄ ግን ትንሽ ነው ያረኩት፣ ግን ይሄው በሳህኑ ሞላ ማለት ነው። እና ውዶችዬ ይኸው እናቶች ረጅም እድሜ ይኑሩልን። ያው የትም ሀገር ብንሆን እናቶች ለልጆቻቸው ይጨነቃሉና እንደ አጋጣሚ ያው ልጆች ይሄን ያስፈልጋቸዋል ብለው ነው። ይሄንን እንግዲህ በጣም አሮጊት ናቸው፣ ትልቅ ሰው ናቸው። በትልቅ ሰው እድሜያቸው ይሄን ያህል ቁጥርጥር አድርገው ኪሎ ባይበዛና ሰው ይዞላቸው የሚመጣ ቢኖር በጣም ብዙ ነበር የሚልኩልን ማለት ነው። ይሄው እንግዲህ እንደዚህ ነው ማለት ነው። ይሄው እንደዚህ ነው የሚበላው እንግዲህ እኛ አካባቢ በሶ
እንደዚህ ይጨበጣል። ያው እንደዚህ ማለት ነው። እንደዚህ ነው ለእንግዳ ሲቀረብ። ለእንግዳ እኛ አካባቢ አሁን እንግዳ መጥቶ እንደዚህ በሶ ለምሳሌ ገብስ የሌለበት ሀገር የሚኖር ሰው አለና እኛ አካባቢ በሶ ገብስ ብዛት ስለሚመረት በቃ የሆነ ቸኩሎ የሚሄድ ሰው እንግዲያ ሲመጣ እንደዚህ ነው የሚቀረበው ማለት ነው። እንጀራ ሳይኖር ወጥ ሳይኖር ምናምን ሲመጣ ልክ እንደዚህ በስነ ስርዓት እጅ ታጥቦ በስነ ስርዓት እንደዚህ ይበሰበስና በስነ ስርዓት እንደዚህ ተደርጎ በክብር ያኔ ለቸኮለ እንግዲያ የሚቀረብ ነው። እንጀራ ሳይኖር ወጥ ሳይኖር እንግዲያ ከመጣ እንደዚህ በሶ እኛ አካባቢ ላይ በሶ የሌለበት ቤት አይኖርም፣ አይጠፋም። ያው ጧት ጧት ለትምህርት ቤት እንዳይረፍድብን አብዛኞቻችን የምንጠቀመው በሶ ነው። በጥብጠን የሚሆን እንደዛ አድርገን እንጠቀማለን እና ልክ እንደዚህ እየተደረገ ይቀርባል ለሰው ማለት ነው። እንደዚህ በስነ ስርዓት ተዘጋጅቶ እንደዚህ እንደዚህ እየተበሰበሰ ይቀርባል ማለት ነው። እና የበሶ አበላሉ ማሰራሩም ይሄ ነው። ይሄን እንግዲህ መብላት ነው። እያነሱ በስበቡ ለሉሉም ጨበጥኩላት እና ጭብጦ ይባላል። ይሄ የበሶ ጭብጥ ይባላል። ጭብጦ የራሱን የቻለ የእንትን ጭብጦ አለ። የጤፍ የኑግ ጭብጦ የሚባል አለ። የራሱን የቻለ ከኑግ የሚሰራ ከጤፍ ዱቄት የሚሰራ በኑግ ነው ተለጥልጦ የሚሰራው። እሱ የራሱን የቻለ ጭብጦ ይባላል። ይሄ ደግሞ የበሶ ጭብጦ ይባላል። ማሻአላ በጣም ነው የሚያምረው። ይሄ እንግዲህ እንብላ ብያለሁኝ። ሉሉ እዛ ነው ያለችው። እስኪ ልጥራትና እንበላለን ማለት ነው። ያ በጣም ነው የሚያምረው ለመናገር ያው እያችሁት ዋው ትንሽ ስኳር አነስ ብሎታል፣ ግን አሪፍ ነው እና በጣም ነው የሚጥመው። ይኸው እንደዚህ ወይ ፈሶብኛል። ወይኔ ፈሶብኛል። አሁን ይሄ ስባችሁታል። ለማንኛውም እንደዚህ ከቤተሰቦቻችሁ እያስላካችሁ ብሉ። በሱ አበላሏ እንደዚህ ነው እላቸዋለሁ። መልካም ጊዜ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወይም ውዶች ሰብስክራይብ አድርጉኝ።